መጽሐፈ ነገሥት ቀዳማዊ ምዕራፍ 21 ሰማርያ በሶርያ ጦር ተከበበች። የሶርያም ንጉሥ ወልደ አዴር ሰራዊቱን ሁሉ ሰበሰበ፣ ወጥቶም ሰማርያን ከበባት፣ እየጠበቃቸውም ተቀመጠ። ከእርሱም ጋር 32 ነገሥታት ነበሩ፣ ፈረሶችና ሰረገሎችም ነበሩ። ወጥተውም ሰማርያን ከበቧት፣ ወጓትም። ወደ ከተማው ወደ እስራኤልም ንጉሥ ወደ አክዓብ እንዲህ ብሎ ላከ። ወልደ አዴር እንዲህ ይላል፣ ብርህና ወርቅህ የእኔ ነው፣ ሚስቶችህና ልጆችህም የእኔ ናቸው። ንጉሥ አክዓብ መልሶ ጌታዬ ሆይ አንተ እንዳልህ እኔ ያንተ ነኝ፣ የእኔም የሆነው ሁሉ ያንተ ነው አለ። ደግሞም መልእክተኞች ተመልሰው መጥተው እንዲህ አሉት፣ ወልደ አዴር እንዲህ ይላል፣ ቀድመህ ብርህንና ወርቅህን ሚስቶችህንና ልጆችህን ላክልኝ ብዬ ልኬብህ ነበር። ይህ ካልሆነ ነገ በዚህ ጊዜ አገልጋዮቼን እልክብሃለሁ፣ ቤትህንም የአገልጋዮችህንም ቤቶች ይበረብራሉ፣ ለዓይናቸው ደስ ያሰኛቸውን ሁሉ በእጃቸው የዳሰሱትንም ሁሉ ይወስዳሉ። የእስራኤልም ንጉሥ የአገሩን አለቆች ሁሉ ጠርቶ ተመልከቱ፣ ይህም ሰው ክፉ እንዲሻዩ ስለ ሚስቶቼ ስለ ወንዶች ልጆቼና ሴቶች ልጆቼ ላከብኝ፣ ብሬንና ወርቄን ግን አልከለከልሁትም አላቸው። አለቆችና ሕዝቡም ሁሉ እምቢ በለው እሺም በለው አሉት። ለወልደ አዴር መልእክተኞችም ለጌታችሁ ለእኔ አገልጋይ በመጀመሪያ የላክብኝን ሁሉ አደርጋለሁ፣ ይህም ነገር ግን አደርገው ዘንድ አይቻለኝም በሉት አላቸው። መልእክተኞችም ተመልሰው ይህን ነገር ነገሩት። ዳግመኛም ወልደ አዴር እንዲህ ብሎ ወደ እርሱ ላከ። ሕዝቤና ሰራዊቴ ሁሉ አገርህን ሰማርያን ባያጠፉት የቀበሮም ማደሪያ ባያደርጉት አማልክት እንዲህ ያድርጉኝ፣ እንዲህ ያድርጉብኝ፣ እንዲህም ይግደሉኝ። የእስራኤልም ንጉሥ መልሶ ይሁን፣ ይህ ጎባጣ እንደ ቀና አይመካ ብሎ መለሰ። ከዚህ በኋላ ይህን ነገር በሰማ ጊዜ አብረውት ካሉት ከነገሥታቱ ሁሉ ጋር በድንኳን ውስጥ ይጠጣ ነበር። አገልጋዮቹንም ከተማውን እጠሩት አላቸው። እነርሱም በከተማይቱ ትይዩ ተሰለፉ። እነሆም አንድ ነቢይ ወደ እስራኤል ንጉሥ ወደ አክዓብ መጥቶ እግዚአብሔር እንዲህ ይላል፣ ይህን ብዙ ሕዝብ ሁሉ ታያለህን? እነሆ ዛሬ በእጅህ አሳልፌ እሰጣቸዋለሁ። እንግዲህ እኔን እግዚአብሔር እንደሆንኩ ታውቃለህ አለው። አክዓብም በምን አውቃለሁ አለ። እርሱም እግዚአብሔር እንዲህ ይላል፣ በአውራጃዎቹ አለቆች ጎልማሶች አለ። አክዓብም ውጊያውን ማን ይጀምራል አለ። እርሱም አንተ አለው። አክዓብም የአውራጃዎቹን አለቆች ጎልማሶች ቆጠረ፣ 232 ሆኑ። የእነርሱም በኋላ ሕዝቡን ሁሉ የእስራኤልን ልጆች ሁሉ ቆጠረ፣ 7,000 ሆኑ። ቀትርም በሆነ ጊዜ ወጡ። ወልደ አዴርም በማቅ ድንኳን ውስጥ ጠጥቶ ሰክሮ ነበር።
የሚረዱት 32 ነገሥታትም አብረውት ነበሩ። የአውራጃዎቹም አለቆች ጎልማሶቹ አስቀድመው መጥተው ለሶርያ ንጉሥ ለወልደ አዴር እነሆ ሰዎች ከሰማርያ መጡ ብለው ነገሩት። እርሱም ለሰላም መጥተው እንደሆነ በሕይወታቸው ያዟቸው፣ ለውጊያ መጥተው እንደሆነ ግን ተዋጓቸው አለ። እነዚህም የአውራጃዎች አለቆች ጎልማሶች ከከተማይቱ ወጡ፣ ሰራዊትም ተከተላቸው። ሁሉም እያንዳንዱ በፊቱ የነበረውን ሰው ገደለ፣ ደጋግመውም ገደሉ። ከዚህም በኋላ ሶርያውያን ሸሹ፣ እስራኤልም አሳደዷቸው። የሶርያ ንጉሥ ወልደ አዴር በፈጣን ፈረስ አመለጠ። የእስራኤልም ንጉሥ ወጥቶ ፈረሶቹንና ሰረገሎቹን ያዘ፣ ሶርያንም በታላቅ አገዳደል ገደላቸው። አንድ ነቢይም ወደ እስራኤል ንጉሥ መጥቶ የሶርያ ንጉሥ ወልደ አዴር በሚመጣው ዓመት ይመጣብሃልና በርታ፣ የምታደርገውንም እወቅ አለው። የሶርያም ንጉሥ አገልጋዮች እንዲህ አሉ፣ የእስራኤል አምላክ የተራሮች አምላክ ነው እንጂ የሸለቆ አምላክ አይደለም። ስለዚህ በርትተውብን ነበር። ነገር ግን በሜዳ ብንዋጋቸው ድል እናደርጋቸው ነበር። ይህንም የምነግርህን ነገር አድርግ። ወደ ቤታቸው ይመለሱ ዘንድ እኚህን ነገሥታት አሰናብታቸው፣ በፋንታቸውም አለቆችን ሹም። ሌሎች ሰራዊትን እናመጣልሃለን። አንተም ቀድሞ በሞቱብህ ሰራዊት ምትክ ሹም። ፈረሱን በፈረሱ ፋንታ፣ ሰረገላውን በሰረገላው ፋንታ ለውጥ። በሜዳውም እንዋጋቸዋለን፣ ድልም እናደርጋቸዋለን። እርሱም ምክራቸውን ሰማ፣ እንዲሁም አደረገ። ከዚህም በኋላ በዓመቱ ወልደ አዴር ሶርያውያንን ቈጠራቸው። ከእስራኤልም ጋር ይዋጋ ዘንድ ወደ አፌቅ ወጣ። የእስራኤልም ልጆች ተቈጠሩ፣ ሊገጥሟቸውም ወጡ። የእስራኤልም ልጆች እንደ 2 ትናንሽ የፍየል መንጋዎች ሆነው በፊታቸው ሰፈሩ። ሶርያውያን ግን ምድርን ሞልተዋት ነበር። የእግዚአብሔርም ሰው መጥቶ የእስራኤልን ንጉሥ እግዚአብሔር እንዲህ ይላል፣ ሶርያውያን የእስራኤል አምላክ እግዚአብሔር የተራሮች አምላክ ነው እንጂ የሸለቆ አምላክ አይደለም ብለዋልና ይህን ታላቅ ሰራዊት ሁሉ በእጅህ አሳልፌ እሰጠዋለሁ። እኔም እግዚአብሔር እንደሆንኩ ታውቃለህ አለው። እነዚህም በእነዚያ ትይዩ 7 ቀን ያህል ሰፈሩ። በሰባተኛው ቀን ተጋጠሙ። የእስራኤልም ልጆች ከሶርያውያን በአንድ ቀን 100,000 እግረኛን ገደሉ። የቀሩትም ወደ አፌቅ ወደ ከተማይቱም ውስጥ ሸሹ። ቅጥሩም በቀሩት 27,000 ሰዎች ላይ ወደቀ። ወልደ አዴርም ሸሽቶ ወደ ከተማይቱ ወደ እልፍኙ ውስጥ ገባ። እርሱም ለአገልጋዮቹ እነሆ የእስራኤል ነገሥታት መሐሪዎች ነገሥታት እንደሆኑ አውቃለሁ። ወገባችን ማቅ እንታጠቅ፣ በራሳችን ገመድ እንጠምጥም፣ ወደ እስራኤል ንጉሥ እንሂድ፣ ምናልባት ሰውነታችንን ያድናት ይሆናል አላቸው። ወገባቸውንም በማቅ ታጠቁ፣ በራሳቸውም ገመድ ጠመጠሙ። ወደ እስራኤልም ንጉሥ ገብተው ባሪያ ወልደ አዴር ሰውነታችንን አድነን አሉት። እርሱም ገና በሕይወት አለን? ወንድሜ ነው አለ። ሰዎቹም የደግ ምልክት አደረጉትና ቃሉን ከአፉ ተቀብለው ወንድም ወልደ አዴር አሉት። እርሱም ሄዱና አምጡት አለ።
ወልደ አዴርም ወደ እርሱ መጣ፣ በሰረገላውም ላይ አስቀመጠው። ወልደ አዴርም አባቴ ከአባትህ የወሰዳቸውን ከተሞች መልሰሃልህ አለው። አባቴ በሰማርያ እንዳደረገ አንተም በደማስቆ መንገድ ታደርጋለህ አለው። አክዓብም እኔም በዚህ ቃል ኪዳን እሰድሃለሁ አለ። ከእርሱም ጋር ቃል ኪዳን አድርጎ ሰደደው። ከነቢያትም ልጆች አንድ ሰው መጥቶ የእግዚአብሔር ቃል ባልንጀራውን ግደለኝ አለው። በእግዚአብሔር ቃል ባልንጀራውን ግደለኝ አለው። ሰውየውም ይገድለው ዘንድ እምቢ አለ። እርሱም የእግዚአብሔርን ቃል መስማት እምቢ ብለሃልና እነሆ ከእኔ ተለይተህ በሄድክ ጊዜ አንበሳ ይገድልሃል አለው። ከእርሱም ተለይቶ በሄደ ጊዜ አንበሳ አግኝቶ ገደለው። ደግሞም ሌላ ሰው አግኝቶ ግደለኝ አለው። ሰውየውም መታው፣ በመምታቱም አቈሰለው። ነቢዩም ሄዶ በመንገድ አጠገብ ንጉሡን ጠበቀው። ዓይኖቹንም በቀጸላው ሸፈነ። ንጉሡም ባለፈ ጊዜ ወደ እርሱ ጮኸ፣ ባሪያህ ወደ ሰልፍ መካከል ወጣ። እነሆም አንድ ሰው ፈቀቅ ብሎ ወደ እኔ መጣ። አንድ ሰውም አመጣና ይህን ሰው ጠብቅ፣ ቢኰበልልም ነፍስህ በነፍሱ ፋንታ ትሆናለች፣ ወይም 1 መክሊት ብር ትከፍላለህ አለኝ። ከዚህ በኋላ አገልጋይ ወዲህና ወዲያ ሲመለከት ጠፋ አለው። የእስራኤልም ንጉሥ ፍርድህ እንዲሁ ይሆናል፣ አንተ ፈርድኸዋል አለው። ፈጥኖ ቀጸላውን ከዓይኑ አነሣ። የእስራኤልም ንጉሥ ከነቢያት ወገን እንደሆነ አወቀው። ያም ነቢይ እግዚአብሔር እንዲህ ይላል፣ እኔ እርም ያልሁትን ሞትም የሚገባውን ሰው ከእጅህ አውጥተሃልና ነፍስህ በነፍሱ ፋንታ ሕዝብህም በሕዝቡ ፋንታ ይሆናሉ አለው። የእስራኤል ንጉሥ አዝኖና ተክዞ ወደ ሰማርያ ሄደ።